እንብላ ጋይስ። እስኪ ወደ ቤቴ ተመልሻለሁ። እንግዲህ በመታወት መልኩ ያው ቤቱም ተቀይሯል። አሁን ደግሞ ምሳ ሰርተን እስኪ እንብላ። ይመረኛል ብቻ ስበላ ይመረኛል አይበላልኝም። እስኪ እንሞክረው ዛሬ ከእናንተ ጋር ቃሪያ ማዘጋጀት ይቻላል። ይኸው አጥሚት የምሰራ ውሃ ጥጃለሁ ማለት ነው። ወሰርቼ አጥሚት የምሰራ ውሃ ጥጃለሁ። ሰላም ሰላም ብያለሁ። ክቡራትና ክቡራን ተመልካቾቼ ሰላምታ ልጀምር። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ። እንግዲህ እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን። ያው በሰላም ወደ ቤቴ ተመልሻለሁ ቤተሰቦቼ። ያ ዛሬ ጧት ተነስቼ 4 ሰዓት ምናምን አካባቢ ነው ወደ ቤት የገባሁት ማለት ነው። 12 ሰዓት የተነሳው 4 ሰዓት ምናምን ወደ ቤት የገባሁት ያው በሰላም ገብቻለሁ። ሁላችሁም አመሰግናለሁ። ላይ ሰብስክራይብ የምታደርጉኝ አመሰግናለሁ። የምታበረታቱኝ ልጅቷ አይነሳት ተበልብላ ሳይነሳ ታትወልድ ብላ ብሏል ያገሬ ሰው። እና እንግዲህ ምን ልላችሁ መሰላችሁ? ሰሞኑን የሰው እንጀራ ነው ስበላ የሰነበትኩ ማለት ነው። ከሰው ቤት የሚመጣ ነበርና እንዲህ ሀገራችን ባህል ደስ የሚለው ያው ሰው ስራዬ ብለው ነው ይዘውላቸው የሚመጡት ማለት ነው። ደጋጉም 1 2 3 ይዞ ይመጣል ምናምን የሚጠጣም እንደዛው ነው። የሚጠጣ እንደዚህ የምታዩት የሚያመጡት ማለት ነው። እና እናመሰግናለን። ተጠያቂዎቻችን እድሜ ይስጥልን። እና የጀመርኩትን ያው ጸሎት አድርጉልኝ ብያችኋለሁ ሁላችሁንም ማለት ነው። ገና ብዙ ጊዜ ፕሮሰስ ይቀረኛል ማለት ነው። እና ብዙ ጊዜ ያመላልሰኛል እንደነገርኳችሁ ማለት ነው። ስለዚህ አሁንም የሆነ የተሳካልኝ እንዳይመስላችሁ ጸሎት አድርጉልኝ ሁላችሁንም ማለት ነው። ማርያም እንምላችሁ ሁላችሁም ጸሎት አድርጉ። ሁሉም ኬዙን እያንዳንዱ ኬዝ ይሳካልኝ ይስተካከልልኝ። ሁሉም ያው ሕክምና ነው ይሆናል ያላችሁኝም አላችሁ እና ሁሉንም ወዳጅ ዘመዶቼ ዘመድ ወገኖቼ በውስጥ የምታወሩኝም ኬዙ ስላልነገርኳችሁ እንዳትቀየሙ ይቅርታ አድርጉልኝ ማለት ነው። ማለት እኔ መናገር ስላልፈለኩ ነው ያልነገርኳችሁ ማለት ነው። ቤተሰቦቼ ወዳጅ ዘመዶቼ በውስጥ የምታወሩኛላችሁ እና እኔ መናገር ስላልፈለኩ ነው ያልነገርኳችሁ። ስለዚህ ሁሉም ይሳካልኝ ይስተካከልልኝ። ከመጀመሪያ እስከ መጨረሻ የደረሰብኝን ነገር ሁሉንም አስረዳችኋለሁ ማለት ነው ቤተሰቦቼ። እና ሁሉም ይስተካከልልኝ እነግራችኋለሁ። እሺ ቶሎ ቶሎ ልብላና አጥሚቴ እንድጣደው ልጅ ሳይነሳብኝ ማለት ነው። እቺ ቃሪያውን ነው ሞክሩ። ማለት በግል ጠይቃችሁኝ ምናልባት ልጠይቁኝ ማስባችሁ ካልነገርኳችሁ እንዳትቀየሙ ብዬ ነው ማለት ነው። ያው በግል በውስጥም የምታስቀምጡኛላችሁና እና እንደዛ ነው። ድምጽ እየገባብኝ በመሃል እያቋረኩ ነው ጋይስ። ቃሪያው እንኳን ሁለቱ ይበል አንዱን ማልጨረስኩት ይፈጃል። እንዲያባላይ ብዬ ነው ቃሪያ የምንተውት። እና ቆይ በመሃል አስቆመውና
ቃሪያው እንዳያችሁት ነው። ምግቡም ይኸው እየጨረስኩ ነው። አጥሚቱን ስንሰራ እንገናኝ። ማይኩን እዛ አስቀምጬ ትነሳ ጋይስ ልጄም ይኸው እስካሁን ተኝታለች እና እንደነገርኳችሁ ነው። አሁን ደግሞ አጥሚት ልንሰራ ነው። ውሃ እስካሁን ጥደን ነበረ። በሱ ጠብ እያደረግን እንመተዋለን ማለት ነው ጋይስ። ያው አንዳንዴ ብዙዎቻችሁ ማለት ሊከፋችሁ ይችላል። እኔ አራሸለኝም ምናምን እያላችሁ ያኔ እናቴ ሰንብችልኝ በላትም ቢሆን ሄደች እህቴ ምናምን ወይ በጎረቤት ሊደብራችሁ ይችላል ማለት ነው። ፈጣሪ ብቻ እናንተን አውሎ ያግባችሁ። ፈጣሪ ማለት ከሚኬዱበት በሰላም ይመልሳችሁ። በቃ ባላችሁበት ጤና ሁኑ። ምን ጊዜም እንዳትከፉ ከኔ ተማሩ። እኔ አልከፋም። ገባችሁ? እኔ ትንሽ በህመም በአንዳንድ ነገሮች እነዛ ሊያስከፉኝ ይችላሉ እንጂ ሰው አልሰራልኝም ብዬ ለምን ሰርቶ አላበላኝም ብዬ አይከፋኝም። ምክንያቱም ግን በአሁኑ ሰዓት እንደምታዩት እኔ ተኝቼ በበላ አገግማለሁ ምናምን ጥሩ ነው፣ ግን ለነገ ህይወቴ ማለት ነው። ሆኖም ያም ሆኖ የማይሳካላችሁ የማይሆንላችሁ ተሆነ ምንም ማድረግ አትችሉም። ሰርታችሁ ትበላላችሁ። ደግሞ አጥሚት በጣም ስለሚያስፈልገኝ ሰርቼ መጠጣት አለብኝ ማለት ነው ቤተሰብ እና እንደዛ እላችኋለሁ። ጩጫውም ታትነሳ ቶሎ ቶሎ መታ መታ ላርካት ውሃ ጣል እያልኩ ማለት ነው። እና ይሄን ይመስላል እላችኋለሁ የዛሬያችን ቪዲዮ። ያው የታያችሁን አስተያየት ደግሞ ኮሜንት ላይ አስቀምጡ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ስለምትሰጡኝ መልካም አስተሳሰባችሁ ስደሰት ስለምትደሰቱ ስከፋ ስለምትከፉ ከልብ አድርጌ ነው የማመሰግነው። ሁላችሁንም ስለ መልካምነታችሁ እንደዛ መጥቶኑት እኔም ደግሞ ነገ ሌላ ህይወት ነው እግዚአብሔር ሁሉን ነገር ጎዶሎ የሞልቶልኝ አስተካክሎ ጎዶሎን ብትራችሁ ሀብት አይደለም። ገባችሁ? እኔ ሀብት አልመኝም። እግዚአብሔር ለለት እንጀራ ይስጠኝ እንጂ ሀብት በጣም ሀብታም መሆን አልፈልግም። በቃ አላ እኔ እንደ ሰው ብዙ ነገር መመኘት አልፈልግም በዚች ዓለም እያለሁ ማለት ነው። እኔ እንደዚህ የምላችሁ ብዙ የምታስቡ አላችሁ፣ አይምሯችሁን የምታጨናንቁ ማለት ነው። ሀብት ቢኖር ደስ ይላል። ነገር ግን እኔ አይምሮዬን አጨናንቄ ለሀብት አልጨነቅም። እኔ የምጨነቅም ለምን መሰላችሁ? በቃ ደህና ቤት ኖሮኝ በሱ የሌት እንጀራ እየበላሁ ማለት ትርፍ ሀብታም እንዲዝ ሀብታም ሆነ እኔ እንጃ። እኔ ፈጣሪ መጨረሻ እግዚአብሔር ምን እንደሚያስብልኝ አላቅም። ብቻ ይሄን ያህል ሀብታም መሆን አልፈልግም፣ አላስብም። ያኔ ያላ አልከውንም። ግን ጽድት ያለ ቤት ኖሮኝ እዚህ ውስጥ መኖር በዚች ዓለም እያለሁና የሌት ጉርሴን እየበላሁኝ እንደዛ መኖር ነው። ሀብታም ሆናችሁ እኮ የሌት ጉርስ በላችሁ ህይወት አንድ ናት። ብዙ ተመኛችሁ መኪና ነዳችሁ አልነዳችሁ አንድ ቀን ክስተት ስትከሰት ህይወት አንድ ናት። ድሃውም ሀብታውም አንድ አይነት ጉድጓድ ውስጥ ነው የሚገባ ማለት ነው። እና ብዙ የምትጨናነቁ እህቶች አላችሁ፣ አትጨነቁ ለማለት ነው። እና ግማሻችሁም እናፍቀሽን ነበር እንኳን በሰላም መጣሽ የምትሉኝ ያላችሁ ቤተሰቦች እኔም ተናፍቁኛላችሁ ማለት ነው። ተናፍቁኛላችሁ ሁላችሁም። ጩጬት አትነሳ ቶሎ ውሃን ልበርጻት ማለት ነው ጋይስ። የፈላ ውሃ ስለሆነ አንዴ ልከልሰውና ውሃ ታስጨመረ ባይሆን ደግሞ ተክተክ ይበልና ሲወፍር እናረግበታለን ማለት ነው። ኑሮ በዘዴ ይላችኋል። እንደዚህ ነው እንግዲህ። ሳይነሳብኝ ወጤን ሰራሁ በላሁኝ። አሁን አጥሚቴን እሰራለሁ። ችግር የለም ቢነሳም አሁን ነው ፕሮብሌም። ውሃ ምናምን ከልሻ እያለች ጋይስና
ብዙም አታስቡለት ለዚች ዓለም ኑሮ ማለት ያለንበት ጊዜ ከንቱ ነው። ያኔ ብቻ አላ ብቻ ያው እንደ ሰው ታስባላችሁ፣ ነገር ግን ብዙ የምታስቡበት ጊዜ አይደለም። የመኖራችሁ ተስፋ ራሱ ጥያቄ ነው የሚሆንባችሁ ማለት ነው። ማለት ጊዜው ስለደረሰ ነው። ምንም ማድረግ አይቻልም። የሰው ልጅ በምን እንደሚሞት በምን እንደሚጠፋ አታውቁም። እና ለዛ ነው የምላችሁ ቤተሰብ ያው ላይክ እያደረጋችሁ ጥያቄ አስተያየት ኮሜንት ላይ አስቀምጡልኝ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ኑ ደግሞ አጥሚት ጠጡ። እያራስ ገንፎ ይሻላችኋል አትበይ። ያው ገንፎ እንኳን ያ ዛሬ ገንፎ አምልጦኛል። ጧት ነው ገንፎ አሪፉ። ይሄ ደግሞ ጧት ያው መንገድ ላይ ነበርኩ እንደምታውቁ እና ተመስገን ነው። ክብር ምስጋና ለእሱ አውጥቶ ስለመለሰኝ ፈጣሪ ክብር ምስጋና ለእሱ ይሁን። ባይ። ደህና ሁኑ። እሺ፣ በሌላ በአዲስ እስከምንገናኝ ድረስ ባይ።